ሰላም ዩቲዩብ ዛሬ ፍራይዴይስ ፓርት 11 የመጨረሻ ዙር ደረሰ ብለዋል። እንግዲህ እሱን እናያለን፣ አብረን እንስቃለን፣ ላለመሳቅ እንሞክራለን። እንዴ ላለመሳቅ ሞክራለሁ። እሺ ሌትስ ጎ። ሬዲ እንዲ የዛሬዎቹ ያበዱ ናቸው። ሰላም ጤና ይስጥልን ውድ የዩቲዩብ ተከታታዮች ኢትዮጵያውያን ኤርትራውያን እንደምን ውላችሁልናል? How are you? ይህ ፕሮግራም እየወደቁ እያሳቁ እንግዲህ ከጀርባም እያለቀሱ እዚህ ደረጃ ደርሰናል። ኦኬ እንግዲህ ዛሬ እንግዲህ የመጨረሻ ዙር ነው ጋይስ። ቀጥለው ፋይናል ላይ 4 ሰው መግባት አይችልም ከኛ ግሩ። ምክንያቱም አዳዲስ ሰዎች ናቸው የምናስገባው፣ ሌሎች ሰዎች ናቸው። እኛ ከጨዋታው ውጪ እንሆናለን ማለት ነው። ስለዚህ የመጨረሻ ዙር ስለሆነ መጨረሻ እኛ የምንገባው ደስ ይላል። እንቀጥል ጋይስ። ወሬ አታውስ። የመቶ ሺህ ብሩን አሸናፊ ማን ይሆናል? ከአንድ እስከ 3 አሁን ከአንድ እስከ 3 ሜቢ በተርታ ይከብዳል። ኮሜንታሩ ከአንድ እስከ 3 በተርታ ገመቱ። ለኔ አንደኛ ያ ጥቁሩ ሮስት የሚያረጋቸው ያንተ ችግር ፊት ነው ያለው ልጅ አንደኛ እሱ ነው። ሁለተኛ እንደሚጮህ እንዳያ ሚለው ዝም ብሎ ገብቶ የሚጮህ። ሶስተኛ የትኛው ይሁን? ሶስተኛ ሀበሻ ቀሚሳውን ለብሶ ያየ ነው ልጅ ፍንጭቱ። ከአንድ እስከ 3 እነሱ ይወጣሉ። ከዚህ በኋላ የሚፖስት ቪዲዮዎች ላይ ስም ይጻፈላቸዋል። ስማቸውን አንደኛና ሁለተኛ ሶስተኛ እነዚህ ይወጣሉ ብላችሁ ከዚህ በኋላ ገና የሚፖስት ቪዲዮ ላይ ቀድሞ ይጻፍ። ፋይናል አድርገናል ማለት ነው። ዛሬ ሙሉ መገመት ይችላል። ፋይናል ላይ ማን የሚዳኝ ይመስላችኋል? አንደኛ አብዩኤል፣ ሁለተኛ ጨ ማለት ሰይፈ፣ ሶስተኛ ማን ይሆን? ሶስተኛ ማን እንደሆነ አላውቅም። አንደኛ አብዩኤል፣ ሁለተኛ ግን ሰይፈ ነው የሚሆነው። ሶስተኛ ራሳችሁ ገምቱ ኮሜንት ላይ። እናስገባ። ተረኛ ይግባ። ሬዲ ናችሁ? ይግባ። ዶክተር ማለት በጣም እንዳዘናችሁ በጣም እኔ እንዳሰባችሁ ምናምን ለምስጋና ያክል ነው እንጂ በጣም አመሰግናለሁ። ሳቁልኝ በግድ እንደምን አንድ የምስራች ይዘልን ጀለሳችን አግብቶ የምስራች ተጠራ። እሺ የምስራች ስንጠራ በእኛ ነው ልጆቹ ልጆቹ ሲያሩ የአንድ ዓመት ያልሞላት ጣል ሶፋ ላይ ተቀምጣለች። ሶፋ ላይ ስትቀመጥ እኛ አያረድ እንዳለ ትሪ ላይ ነው የምናደርገው። ያንን አንድ ምንም መቅረት የለበትም። ያንን ስጋ ለቤተሰብ ነው የምናሰጠው። ከዛ ከጨረሱም በኋላ ስንሰጣቸው ለዋኖቹ በዛ አሁን ለመሳቅ ይከብዳል። ስንሰጣቸው ቁጥሩ ነው የሚቀበሉት። ከዛ እነሱ አዩና አንድ ቆሌጥ ቀራል። የበግ ቆሌጥ ማለት ነው። ሁለት አይደል? አንድ ቆሌጥ ቀረ። ሲፈለግ ጠፋ። በቃ ሶፋ ላይ ሆና ትመጥላለች ያችን ቆሌጥ ልጅቷ የ6 ወሯ። ምን አይነት የሳተ ኧረ በስመ አብ ጋይስ፣ ምንድነው 6 ወር ልጅ ነው ያለው? ምንድነው ብሮ እንዴ? ፍራይዴይ ምንድነው የምታስሙ? ቆለጡን የበጉን 6 የምን ልጅ ነው ግን? የሰው ልጅ እንደሆነ ጋይስ የሰው ልጅ አይደለም። ቶቶ መስሏት ነው ኮማና ኧረ በኢየሱስ ስም የሰው ልጅ ነው ያለው። ኧረ በኢየሱስ ስም የሰው ልጅ ነው ያለው። ስለ ሰው ነው የሚያወራው ጋይስ። ጌታ ያድን። ይሄ ምን እንደሆነ ታውቃላችሁ? ጌታ ያድነው። በዛ ሙድ ውስጥ ባሉን ኖሮ በቃ ከባድ። ከዛው ንገቂ ያለቅም ከዛ በመጨረሻ ሰዓት እንደምን ብላ አስለቅና ከዛ ዞር ብለን ስናይ ጅቦች አላለችም አይደለም። ኧረ ምንድነው? ኧረ ጌታ ኢየሱስ በስመ አብ ምንድነው? ከዚህ ጋር አልገባኝ። ከዛው ንገቂ ያለቅም ከዛ በመጨረሻ ሰዓት እንደምን ብላ አስለቅና ከዛ ዞር ብለን ስናይ ጅቦች አላለችም አይደለም። ስላሴስ እንዲህ መስራት የምስራች ነው ያልከው የመጀመሪያው
የምትጠሩበት ነው። የምስራች ሰኞ ቀን የሚካሄደው ነው። ሲሰየማል የምራት ስም ምናምን ሲቆጠር ከዛ ልጅ ከባድ ነው ጋሼ። እኛም የተዋረረው ቆልቱ ምን መሰለህ በስላሴስ ሁሉንም አላሳቃቸው። በክስተት ለሚስቀው ምን አለ መሰለህ እውነተኛ እንትን በዛ ሪያሉ አንቀበልም አንዱ ተባለ። ይኸውልህ ቆይ ዶክተር እኔ ላስረዳችሁ ምን መሰላችሁ ገብቷችኋል? ስጋውን ለመልስ ምናምን በግ ይዞ ይመጣል የወንድ ቤተሰብ ሴት ቤት ማለት ነው። ከዛ ያን እንትን ሚዜዎች ናቸው የሚያርዱት እና የሄዱበት ቤተሰብ የሴት ቤተሰብ ስጋውን ቆጥሮ ነው የሚቀበሉት። ከጎደለ ቅጣት አለው። ያ ብታብራራው እንኳን እኮ ፓፒ አልስቀም ለምሳሌ አይደለም አሁን ቀልዱ አንተ አላሳገኝም። ገባኝ እኔ አናደድም። አይ ስትደናገሩ አየኋችሁ። ቀልዱ በጭራሽ አያስቅም ጋይስ፣ ቀልዱ በጭራሽ አያስቅም። መጨረሻ ላይ ቆለጥ ያለው አባባል ሜቢ ሊያስቃቸው ይችላል እንጂ ቀልዱ ወፍ ምኑ ነው ስለው ነበር። ያቺ ጅቦች ህፃኗ ጅቦች ያለችው ህፃን ልጅ ናት። አይ አንድ አመት አሞላት 9 ወር ምናምን። እንዴት እንደዛ አወረች? እንዴት አወረች? እንዴ የ6 ወር ተሳደበኝ ምን ሲገኝ አሁን ላይ አፋቸው አሁን ላይ ሙት ያሉ እንጂ ሶጋኩች መብራን አንተ ጨዋ ነው እኮ አሁን በርግጫ ብሎ ነው እንትን የሚል ኦኬ ባይዘው ለወሬ መጡት ይሄን አይደል አቤት አስቀምጪው ምናምን ተዘጋጅቼ ነበር። ግን በዚሁ በማርያም ተሳልሜ ምናምን ስለመጡ ዝናቡ ጣለ። ተጠለልን። በዚሁ መጡ። ኃይለኛ ዝናብ ነው ያለው። አሁን ሰው ሰጥቶኝ ነው ልብስ ሌላ ነበር የተቀረ እንትን ያልኩት ለዛ ነው እንጂ ሶሪ። ኧረ ችግር የለውም። ብቻ ማለፍሽ አሪፍ ነው። እንደዚህ በጣም እወዳችኋለሁ እና ፋይናሉን ቀጥታ አልፈሃል። እንዲህ ፋይናል ደረሰች። እቺ ሰው ፋይናሉ ነው የሚፈርደው። 1 እስከ 3 እስከወጣ ችግረኛ ትሆናለህ። በቀጣይ ግን በደንብ እኔ ግን አሁን የለ በቀጣይ አሁን እኔ ስረዳ አሁን ያመጣኸው ቀልድ ያወራቸው ነገሮች እያሳቁ አይደለም። ንገረህ ሞር አክሰንት ነው እያሳቀን ያለው። እኛ አክሰንት ሳይሆን ተፈጥሮ ነው እንጂ ስለመዘጋጀት ራስህን የማስቅበት ወይ ምንድን ነው በል ቀልዱ ነው ወይስ የማደርገው አክት ነው የሚያስቀው ብለህ ቪዲዮዎቹን ያያቸው ብለህ እና በቀጣይ ደግሞ እኛ አይደለም ሌሎች ናቸው። ተዘጋጅበት ወይ አክቲንጉ ወይ ቀልዱን ማለት ነው። እሺ ብቻ ነው ይመቸው። አይ ተፈጥሮ ያስቃል። በቃ ኔቸሩ ነው ያሳቃችሁ። እንኳን ሰሪሽ አባቴ ይመችሽ። እሺ ችግር የለም አብሽር። ላንቺ ነው እሺ አባሻ ቦምቦሊኒ ቦምቦሊን እነሱ ያበሏቸዋል። አይ ብቻ ያበደ አይ ነው ቀልዱ ሳይሆን በቃ አክሰንቱ ነው። እኔ አሁን ቀጣይ ላይ እንዳይሆን አክቲንግ ቢያደርጉ አክቲንግ ቢሞክር ይሻላል። አክሰንት ምንድን ነው? አክሰንት ወሬ ማለት ነው። ንግግሩ ሳይሆን ዳይ ወደ ሰሜን ነገር ነው አክሰንቱ፣ ወደ አማራ ክልል አይነት አክሰንት። እናንተም አወቃችሁት አክሰንት። አንተ ለምስራች ስነግርህ የማታውቀውን ነገር መንገሬ አንተ አሁን አታውቀው አየህ እንደዚህ አይነት ሰው ይጠይቃል። የምስራች ማለት ይታወቃል። የምስራች ማለት ምስር ብሉ ሰርግ ላይ ሲወስዱ እንዴት ኦኬ ልጅ ወይ ለመልስ ተለጣልተው እሱ ልጅ ከተወለደ ነጠላ ነጭ ቲሸርት ላይ ብቻ የልጅቷ ይሄ ባለፈው ይዘፍንኩ ምንድን ነበር እንትና ሌላሽ ሆናት በልግባና ምንም የትኛው የሆነ ዘፈኗ በቃቸው እንትን ምናምን የሚለው ነገር አዎ የብሳና ምናምን ዘመዶቼ ያቸው ኧረ ቀጣይ እሱ አስገቡልን በማርያም ፍራይዴስ ጌታ አለ የሚባል ያሟል እና ተረኛው ይምጣልን። አስገቡልን። እንዴት ነሽ?
ብርድ ሰውዬ መጣ። የፍራይዴይ ቤተሰቦች እንኳን ለዚችና ለዚች ቀን አደረሰን። የባህል ልብስ መጣ። እንደመጨረሻ ጋስቼ የመጣሁበት የተለያዩ ግጥሞችና የተለያዩ ቀልዶች ናቸው ይዤላቸው የመጣሁት ማለት ነው። መጀመሪያ ቀልድ እየተነበበ መቼም አያስቅም። የመጀመሪያው ምን ይላል ርዕሱ? ሚስቴ ላይ አታፍጥጥ ይላል ርዕሱ። ሚስቴ ላይ አታፍጥጥ። ምንድን ነው የምታየው ሚስቴን ጠዋት ማታ? አንተማ ሀሳብህ እኔ ተናድጄ እሷን እንድፈታ፣ ከዛ ልትገባ እኔ ስወጣ። አንተማ ሆነብናል ለፍቅራችን በጣም ትልቅ ጣጣ። አንተ መላጣ ጣ ሚስትነቱ ለእኔ ሆኖ ሳለ ምን ነው አይነ ግን በሚስቴ ደረት ላይ ተሳለ። ዋለለ እባክህ ጥንቃቄ አድርግ አንተ አየለ የሰው ሰገጥ። መጨረሻ ላይ ምንድን ነው? ወደ ቀልዱ ስገባ አይ በቃ ግጥሙ ነግራችሁ ሰውየው ስልክ ይገዛል። አይ በቃ ግጥም ይሄን ይመስላል። ጋይስ ስልክ ይገዝና ወዲያውኑ ለገዛለት ለሻጩ ይደውለታል ማለት ነው። ሄሎ ይለዋል። ሄሎ ስልኩ እኮ መሰላል የለውም ምናምን ብሎ ሲለው ምን ቢለው ጥሩ ነው? አይ አንተ ቀለም ቀቢ አይደለ ምን ይሰራል አላለው ማለት ነው። ሁለተኛ ደግሞ የመጀመሪያው ቀልድ ምንድነው? ሰውዬው ይጠጣልህና ነገር ላይ ወርቁ ይገኛል ማለት ነው። ወርቁ ይገኝና አንድ ምስኪን ሰው እጅግና እጅግ በጣም አዝኖ ሆስፒታል ይከተዋል። ሰካራም ማለት ነው። ያዝንና ሆስፒታል ይከተዋል። ከዛ ጠዋት ዶክተር ለሰካራሙ ምን ይለዋል? በጣም በብዙ ጥረት በጣም በብዙ ትግል ከሌላ ሰው ጉበት ተክተን ኦፕራሲዮን አድርገን ነው የዳንከው ምናምን ሲሉት ምን ቢል ጥሩ ነው? ሰካራሙ እንደ አዲስ መጠጣት ልጀምር ነው አይደል? እንደ አዲስ መጠጣት ልጀምር ነው አለ ማለት ነው። ከዛ አረቄ ቤት እዛው ይሄ ሰውዬ ሰካራም ነው ያስታውቃል። መቤቴን አረቄ ቤት እየጠጡ የሚያወሩት ነሪ ነው የምታወራው። የስነ ተዋልዶ ትምህርት ላይ ነው። የስነ ተዋልዶ ትምህርት የምህሮች እንትን እየተባለ ነው ትምህርት እየወሰድ ነው ማለት ነው። ትልቅ አዳራሽ ላይ ነው እና ወዲያውኑ ምን ይደረግላችኋል? መወሰን ማለት እንደዚህ አንድ ለአንድ ማለት ነው። መታቀም ማለት ደግሞ በእንደዚህ አይነት መልኩ ነው እያለች ታስተምረናለች ሴቷ ማለት ነው። ስታስተምረን ወዲያውኑ መጠቀም ላይ መጣች። መጠቀም ላይ ስትመጣ አርቲፊሻሉ አለ። አርቲፊሻሉ እቃ አለ እና እሱን እንደዚህ የሚደረገው እንደዚህ ነው እያለች ዞር እያለች ነው እያስረዳችን ያለችው ማለት ነው። ከዛ እንደዚህ እያስረዳችን ሳለ ወዲያውኑ ጥግ ላይ ይወርቅባታል ያ እቃው ማለት ነው። ምን አይነት እቃ ነው? እቃ ጉዳኗ እቃ ገላይ እቃው ማለት ነው። ምን አይነት እቃ ነው? ኩላና ብስማ ኩላኗ አለ መሩት። ኧረ እናንተ እንደገና እንዲህ ብለህ ቀረህ። አብራችሁ አሳቃችሁ። ሲወርቅባት የወደቀው ትልቅ ሴትዮ ናቸው። እግራቸው ስር ነው የወደቀው። ከዛ በኋላ ብድግ አረጉና ሊሰጧት እኮ
ከዛ በተመስጦ እንደዚህ ራሱን ቁጭ ብለው ለእርሷ ሰጧት ማለት ነው። በዛ ድምፅ ግን የእንትናን ይመስላል። ሌላው ደግሞ ስማኝ አልፋል በቃ የአገር ቀልድ ነው። ተሳፋሪ ነው እንስማ እባክህ። ገባ ተሳፋሪ። ከዛ ልክ እንደገባ በሰከንድ ውስጥ ረዳቱ ተሳፋሪውን ግራ ገባው። እንደ ማንኛውም ከፍያ አይደል የገባሁት ምናምን ነገር ሁሉ በጣም ስለጨነቀው ሹፌርን ይጠይቀዋል ማለት ነው። ሹፌሩን እንደ ማንም እኮ ሂሳብ ከፍዬ እኮ ነው እንትን የምለው ምንድነው እገልሃለሁ አርዳለሁ ይለኛል ምናምን ሲለው መናገር ስለማይችል ቄራ ቄራ እያለ ነው አለው። ማርያምን ያስቃል፣ ማርያምን ያስቃል፣ ቶም ያስቃል። ማርያምን አንተ ደግሞ በዛት በአምቢ ስመጣ ብቻ ነው እንደምስቀውን እያሳየሽ ያስቃል። ማለት እንደማያስቀኝ ገምቼ ነው ያሁኑ የምታወራው። ያስቃል እና አብዛኛው ኮመንት ላይ የጃሉድ ይላሉ። ጃሉድን የሚመስለው ይሄ ካፈቸናውን እንትን ይላል፣ በዛ ላይ ይጨብሳል። ዘፈኑን እስቲ አንድ ሞክረው። ዘፈኑ ሪል ባማን ዘፋኝ መሆኑን ማለት ግን አውቀዋል። ጃሉድን ምን አይነት ሰው ነው? መለያ ምን አለ? በጣም ቅናዊ ነው የሚዘፍነው። ቅናዊ ነው፣ ቅናዊ ነው። እሺ አረ ምን አይነት ምሳሌ አሁን ምን እኔ ናቲ ነው ታውቀዋለህ? ከጃሉድ መስቀል አደባባይ ምንድን ነው ያለው? ወይ ሀገሬ ኧረ ያቆም አውቀዋል። ጃሉድን እሺ ጃሉድ ምን አይነት ሰው ነው? ጃሉድ አቋሙ ራስታ ነው ብቻ እንደዚህ ነው ብዬ የምገልጽ ሲሆን በጣም ምርጥ እንዴ ምን አይነት ሰው ፀጉር መለያው ራስታ ነው። አውቆታል። ዘፈኖቹ ራሱ እኔ ሚስጥራዊ ናቸው። ሚስጥራዊ ገና እሱን ሂጅ ጠይቄ ነው ቀጣዩን ፋይናል ነው እና እኛ አይደለም የምንዳኘው፣ የሚዳኙት ሌላ ልጆች ናቸው። ስለዚህ በደንብ ተዘጋጀት፣ ግን ለመዘጋጀት ጊዜ ይሰጡ። አሁን ፋይናል ነው። ከዚህ ጀምሮ ተዘጋጅ። በኋላ በቃ አንድ ውድድር ነው ያለ። ፋይናል መዝጊያው ነው የፕሮግራሙ መዝጊያው። ግን ያው ጊዜያዊ ምናምን ነገር የለም። እንዴት ማለት የሆነ ጋፕ ለምንዘጋጅበት አንድ ሳምንት አርብ ነው። በቃ አንድ ሳምንት ያው ብዙ አይነት ኬዝም ስላለ አዎ ግን ምን እንደሆነ ታውቃለህ? አሁን ሁሉ እንዳያመልጠኝ ብዬ ነው። እኔ የእናንተ የፍራይዴ ፕሮግራም በእውነት ብዙ ታለንት እናወጣሁበት። ምንም ችግር ምንም ታለንት የለም ብሮ። ደግሞ እንትን እናያለን። ላይፍ ነው የሚያዝናናው። ምንድን ያለው ፋይናሉ ላይ ደግሞ እንትን እናያለን። ልምጣ እንዴት ነው እንዴ? ቆየዋ አይ ፋይናሉን ግን ተዘጋጅ። እዛ ጋር አዳምጠና ቁም እስኪ ቄሱ ጋር ቁም። ፋይናል አሁን እኛ አይደለም የምንዳኘው። 100,000 ብር ነው ብሮ ንገሩት። ካሸነፈ 100,000 ብር በመዘጋጀት አለብህ። ቢያንስ ፋይናል ደረስኩ። ከዚህ በኋላ ማርያም በርግዶላቸው እድለኞች ናችሁ። ፋይናል ያለፋችሁ ሰዎች ወደዛ 100,000 ብር ልበሉ ቻንስ አላችሁ። ስለዚህ በጣም ተዘጋጅተን 100,000 ብር ነው። ዩቱብ ስታያት ምን ተሰምቶ ነው? አንቀጠቀ መሬት መንቀጥቀጥ ብለው እንደዚህ ወይ ብለህ ሰራው አንተ እንዴት ኧረ አስቅም። ይመቸው ኖረው ሌላ የሚያወራል ሌላ አንግባባም። ለዛ እኮ ነው አሁን ጃሉድን ብዬው ጃሉድ በጣም መልካም ሰው ስለ ጃሉድ የምነግርህ ዘፈኖች
ናቸው ግራ ነው የሚገባኝ። አይ ማወቅ ያውቃቸዋል፣ ግን ሾርት ተርም ሚሞሪው እኮ ዲሌት ይሆናል። ፒን ነው የሚጨብስ። ሾርት ተርምም ሎንግ ተርምም ነው ዱቄ የሚሆንልህ። ዊርዴውሰ ሀበሻ ቀሚስ ለብሰህ አልመጣም? ኧረ በስመ አብ ስቃቸዋል እኮ ሶስታቸው። መቼ አድርጉ መሰብሩ አስለጥፈው ዳስኪ ነው መጀመሪያ ስቋል ሲጀመር ነው። ምንድነው ጋራ ታገለው ረፍ በቃ ሌላ አይዲያ በቃ አልፋል። በእናትህ አልፋል። በእናትህ አስወጥት። ምንድን ነው ያደረገው? ፀጉር አደገ አድጎ ነው። ሲሪየስ ነው አንተ፣ ሲሪየስ ሰው ነው። መቤቴን በቃ ኖርማል ላይፍ ላይ ራሱ እንደዚህ ነው። ለምን ቲክቶክ አትጀምሪም? ካንቺ ጥርስሽን ምን ሆነሽ ነው? አንዷ ቀጭኔ ማን ይላጭ? ፀጉር ቤት ነው ቤት ፀጉር ቤት ምን በክዳን እንደዚህ ያስቀምጡ። ይሄኛው ክዳን አስቀመጠበትና ዙሪያውን ላጭ። ክዳን አስቀመጠና የጃር ክዳን ነው። ምንድነው ምልክቱ? በጣም ምልክቱ ምንድነው? ክብ ነው። ክብ ነው ማለት ነው። እያየው ክብ ምንድነው? አራፋት የማንኛውም ሬክታንግል ፋይናል ውድድር ነው። እኛ አይደለም የምንዳኘው፣ ሌሎች ዳኞች ናቸው። ስለዚህ በደንብ ተዘጋጅተን በጣም በጣም እንዲህ የምትለውም አይደለም። እንደዚህ በጣም ከተወዳደሩት ውስጥ ነው ተዘጋጅቶ ቢመጣው ያው እሱ ነው አይዲያ ያለው ምናምን የሚመጣው እሱ ነው። ለማንኛውም እሱ እንዳለ ቀጣይ አዳዲስ ሰዎች ናቸው የሚዳኙ። ፋይናሉን ያው እነሱ ናቸው የሚዳኙ። እንግዲህ ለፋይናል ሊሆናል ነው። በደንብ ተዘጋጅተን እሺ ያራዳልሽ ይመችሽ። ኧረ አባት ይመችሽ ይቅናሽ። እንግዲህ የሀበሻ ቀሚስ ለብሰህ ግን እኔ አሁን ሳስበው ግን ፋይናል ማን ነው የሚታደገን? ግን እኛን ይህን ሳየው ፋይናል ማን ነው? ስፖንሰር እስኪ እንትን እያልኩ ነው እኮ ያነጋገርኩኝ የሆኑ ስፖንሰሮች ምናምን። ግን እስቲ እንደሚሆነው ይሆናል። እስቲ ምርትና አገልግሎት የሚያኳይ ነው ሳስበው። አይ እንወያይ እስቲ አሁን ዩቲዩብንም ስናየው ማለት ነው ዩቲዩብ ይችላል ብለን እኮ እዳ ገባን። ዩቲዩብማ እኮ በአንዴ ሁሉ ብር አታገኝበት። አይ ሰፖርት የሚያደርጉ ዩቲዩብ ላይ የሚከታተሉ ዱባይ የሚኖሩ ግን ኔክስት ፔመንት ላይ ማታውቁት ሰርፕራይዝ ነው የምትሆኑት። ብንገናኝ እዛ ስንሄድማ ኧረ እንገናኛለን። ባይዘዌ ቲክቶክ ላይ ያለና ዩቲዩብ ላይ ያለ የተለያየ ፋሚሊያ ቲክቶክ ላይ ያለ
ያለ ነው ዩቲዩብ ላይ ወደ ቲክቶክ የማይመጣ ስላለ ባይዘው ስፖንሰር ተደርገናል። ስፖንሰር ዱባይ እንመጣለን። በቅርቡ ዱባይ ልትሄዱ? ወንድማችን አወዴ ምክንያት ወደ ዱባይ ልናቀና ነው። ዱባይ ብቻ በቢዝነስ ክላስ እንጂ ይመቻችሁ። ቀጣይ ተወዳዳሪ ያስገቡልኝ። ይመቻችሁ ወንድሜ፣ ፏ በሉልኝ። ፋይናሉን ሳሰሩ ግን እንዳትሄዱ። ፋይናሉን ሳታሳዩ እንዳትሄዱ። ፋይናሉን አሳይታችሁ ለረፍት ነው መሄድ ያለባችሁ። አሁን ተረኛ ይባንቺ እስካሁን አልገባም። ወሬኞች ናቸው እንሰራለን እንዴ? ተረኛውስ ራሱ ከብዶናል። እስካሁን ተረኛ አላስገቡም ነበር ጋይስ። እኔ ያተረፍኳቸው ይሉ ፓርት የሚገርም ነው። ወንዴ ዋት ወንዴ ቫንሴ ቶሚ እንደዚህ ተደኩሪ እንዲህ ስማርት ሆኜ ጭቅጭቅ ንዝንዝ አድርገኸኝ እንድመጣ ያደረግኝ ስፖንሰሪ አንተ ነህ እና ተነጋግረናል። አንድ ጥያቄ ጠይቀዋለሁ ቶመና ካልመለሰ ሶስታችሁ ትስቃላችሁ። ቀላል ማትስ ጥያቄ ነው። ማትስ? አዎ ቀላል። 4 ሰዎች ነበሩ። ፓስታ ሊበሉ ፓስታ ቤት ገቡ። ካልመለስክ አልፋለሁ። ከመለስኩ ትወርቃለህ። እርግጠኛ ነህ? አዎ። ንግባ። ቆይስ አሁን አቀኛ እስቲ አንዴ እንወያይ። እሺ። ማትስ አንተ እርግጠኛ ነህ? እኔ እርግጠኛ። ከመለስኩት ትወርቃለህ። ቆይ ቶማስ ብቻ ነው መሆን ያለበት? ቶማስ ነው የምጠይቀው። እሺ። ጭቅጭቅ ንዝንዝ አድርጎ ያመጣኝ እሱ ነው። እሺ። እሱን ነው የምጠይቀው። ካልመለሰ እሺ፣ አንዴ በደንብ አስረዳ። ካልመለሰ ኦልሬዲ አልፋለሁ። ታልፋለህ። ከመለስኩት ትወርቃለህ። ድምር ራሱ እንፈራለን። ቶማስ ላይ መልሶ ይችላል። በእኔ አልተማመናችሁ? ግቡት። በእኔ አልተማመናችሁ? ይለፍ በመልሰውስ ችግር የለውም። ከመለስከው እኮ ይወድቃል። ከመለስከው እኮ ለዛ እኮ ነው ልጥለው ነው እኮ ነው የምልህ። ጠይቅ። ልትወድቅ ነው ማለት 4 ሰዎች ነበሩ። ፓስታ ሊበሉ ፓስታ ቤት ገቡ። የአንድ ፓስታ ዋጋ 1 ብር ነው። እያንዳንዳቸው አራቱ አንዳንድ ፓስታ አዘው በሉ። ሲጨርሱ 25 ሳንቲም ሰጥተዋት አስተናጋጆቿ ወጡ። አስተናጋጇ ማይታ ትክክል ነው ዋጋው አመሰግናለሁ ብላ ሸኘቻቸው። ፓስታው 21 ብር ነው። ያንዳንዳቸው አንዳንድ ፓስታ በልተው 25 ሳንቲም ሰጥተዋት ትክክል አመሰግናለሁ ብላ ተቀበለች። 25 ሳንቲም ሰጠቻቸው። ከዛ ችሏል አለች እሷ። እንዴት? አይ በቃ ነው ችግር የለም። ፓስታ 1 ብር ነው። ያዘዙት ፓስታ ስንት ነው? 4 እያንዳንዳቸው 4 ፓስታ 4 ንጥሏን ነው ወይስ ነው ሙሉ ፓስታ ነው ያዘዙት? በቃ ኦልሬዲ አልፌያለሁ አላለ ነው አንዳንድ ፓስታ በልተዋል። አንዳንድ ፓስታ በልተዋል እና 25 ሳንቲም ሰጥቷት ወጡ። ሰውን አይታ ቁጥራ ትክክል ነው ብላ ተቀበለች። በቃ መልስ። እሺ አሁን ልመልስና ልጣልህ። ጣለኝ። የምር አንዳንድ ጉርሻ ነው የበሉት። አልፌያለሁ። እሺ እኛ እንሞክር። ኖ በቃ እሱ ነው ጥያቄ የጠየቁት። ይኸውልህ ያንዳንዳቸው አንዳንድ ምግብ ፓስታ ነው የበሉት። የሰጧት 25 ሳንቲም ነው የሰጧት። 25 ሳንቲም ስንት ነው? ምን 25 ሳንቲም ስንት ነው? 25 ሳንቲም ሲባል 25 ሳንቲሞች ስንት ነው ማለት ነው? 1 ብር ነው። በአሁን ሰዓት 25 ሳንቲም 5 ሳንቲም አለ እንዴ? በአሁን ሰዓት ኖ አሁን ሂሳቡን አይ ትላለህ እንዴ? ልመልሰው ነበር። አዎ ይከብዳል። ይኸው ያሺ ቀጣይ በደንብ ተዘጋጂ። ቀጣይ ፋይናል ነው ነገሩ። ኮንተንቶችም የተደገሙ ኮንተንቶችም እንትን እንዳትል ብቻ ተዘጋጂ በደንብ። እሺ ሰላሙን ሰላም
ሶስታችሁ አይ ነው ማወቅ ሲሆን ጥያቄ መሰለኝ በፊት 15 ሳንቲም ምናምን የሚባለው ዶሮ 12 ዶሮ ምናምን 2 ዶሮ ገዛሽ ምናምን ነገር ግን 25 ሳንቲም ምናምን እኔ ጭራሽ አላሰብኩትም። እኔ አሰብኩት እንደውም ፓስታ አዘዙ ሲል በቃ አንዳንድ በሉ ሲባል አንዳንድ ጉርሻ እኮ ነው እኮ ትዊስት እኮ ነው ብራዝ ሰዎች አንዳንድ ጉርሻ ፓስታ በሉና አንዳዘው 25 ሳንቲም ይሰጣል። 25 ሳንቲም ነው ገብቷቸዋል አይደል? 25 ሳንቲሞች አንድ ብር ናቸው። ስለዚህ ሁሉም 25 ሳንቲም ከፈሉና ልክ ነው ተባለ። 25 ሳንቲም አላለ ስሙኒ አላለ። አንዳንድ ፓስታ አንዳዘው ለአራት በሉት ያንን አንድ ፓስታ ኖ ከዛ በኋላ ያልተረዳሁትን ጠይቄዋለሁ። እሱንም እኮ ከዛ በኋላ 25 ሳንቲም አንዳንድ ፍሬዋን ነው አልኩኝ እኮ ከዛ በኋላ ራሱ 25 ሳንቲም በቃ አልተማርክም። ምን ሁላችሁም ሲሙላችሁ 25 ይመቸው ግን አለ። ወደ ቀጣይ ተወዳዳሪ እንባል ማለት ነው። ወደ ቀጣይ ተወዳዳሪ ተራያ የቀረው አንድ ተወዳዳሪ ብቻ ነው። ባይ ዘ ወይ በመሀል የቀሩም አሉ። በመሀልም የቀሩ አሉ እና ደግሞ አሁን ፋይናል ለማለፍም ሜይ ቢ ሳይመቻቸው ቀርቶ የቀሩ ሁለት ተወዳዳሪዎች አሉ ማለት ነው። በተደጋጋሚ ያው ደውለንላቸዋል እንዲመጡም ነገርናቸዋል። ይሄን ሮብና አርብ ቀን በተመቻቹ ታይም ኑ ብለናቸዋል። ግን ያው ተመቻቸውም አሉ የቀሩም ከበፊትም ጀምሮ ስላሉ እንግዲህ አሁን አይ ቲንክ የስድስተኛ ተወዳዳሪ ነው መሰለኝ። አምስተኛ ተወዳዳሪ ነው። ሰባት ነው ያለው ታችን በፊት ግን ማለት ነው እንደዚህ ውድድር ቢያንስ በአንድ ሳምንት ውስጥ እስከ 100,000 ቪው እናያለን ብላችሁ አስባችሁ ታውቃላችሁ? ዩቲዩብ በፍጹም ባይዚያው በደንብ ማውራት አለብን። አሁን እኮ በአንድ ሳምንት እስከ 100,000 ቪው አረ ያገኛል ያገር በእናትህ ብራዘር። በአንድ ሲሆን ቀስ በቀስ እሱ እንኳን አይደለም ከዛሬ 4 ዓመት በፊት እኮ ነው የጀመረው። በምንድን ነው? በዱቄት በውሃ ምናምን ነው ገብቷል። ያ ፕራንክ ምናምን እኔ ይሄ ይመጣል ብለህ አስበህ ታውቃለህ? በዩቲዩብ እሱ ዩቲዩብ ደግሞ እኮ ዋና ነገር ነው። ሁላችሁም ጀምሩ ማርያም። በፊት ጀምሮ እኛን ዩቲዩብ ላይ የሚከታተሉ ከፕራንካችን ጀምሮ አሉ ስቲልና በጣም ነው የምንወዳችሁ፣ በጣም ነው የምናከብራችሁ። የሰው መውደድ ይስጥህ የሚባለው እኮ ለዚህ እኮ እግዚአብሔር እና እስቲ ወደ ቀጣይ ተወዳዳሪ እንግባ። ተው አስረዱ። ቀጣይ ተወዳዳሪ አናይም። ማን ገባው ነው? ኧረ ዊርድ ሰውዬ መጣላችሁ። እንደ አያሚጮ ዊርድ ሰውዬ ቲክቶከሮች ደህና ዋላችሁ። استطعت وتطفل من استطعت وتطفل ሚስቴ ጠዋት ከቤት ወጣ ጠፋች። መጨረሻ ላይ ወጣ ድምፅ ልጅ ይደብስማ አየሽ ሁሌ ጨዋታ ነው እንዴ? አንቺ አንዴሽ ታይ ሰዓት ስላለ መቀጠል ይችላል። ሌላ ዛሬ በጨዋታ አታልፊም። ጀለስካ ሁሉም ፈጠጥ ብለዋል። ባቢም የኛውም ፈጧል። ቶማስ መቼም አይስቅም። ደረ ቶማስ እንደምልስቅ ሰገምት ነች ቶማስ። በማል ትቻለች። ዛሬ ወደቅሽማ ወድቀሻ አልተዘጋጀም ዛሬ። አዎ ስም ማለው ታገሰ ወድቃለ። በቃ ታጊ ቀጣይ ፋይናል ነበር ግን ወድቃለ።
ታገስን፣ በጣም ታገሰናል። ደግሞ ቀጣዩ ይሄንን ብታልፍ ኖሮ አንድ ውድድር ላስት ውድድር ነበር የሚሆነው። ድጋሚ ሞክር እስኪ እናግዝህ። ድጋሚ ወጥተህ ግባና ሞክር። እንደዚህ ወጥተህ ገብተህ ሞክር። ግን እንተባበረሽ። አሁን ግን እንዳችሁ የሆነ አይዲያ አምጣ፣ ለቂት ያለ እባክህ እንዳቸው በዚህ እና አዲስ ነገር መተገጮ ኪስ ቃል ሶስት አንተ ፋራ መተጩ ማርያም ነች። ኧረ ጩ በእናትህ ስማርት ከሆንክ ትጫወት። አትጮህም ምን ነው ቀኑ ደሞሱ ቀና ብለህ ጎንበስ ቀና ብለህ ተቀበል። ተሸወድክ። ብትጮህ ያሳስቅ ነበር። ጩህ ፋራ ነው ካልጮክ ማርያም ዘግምት እናግዝህ ሞክር። ዝም ብለህ አይጮህም ነበር። አልቻልክም። ፋራ ተወዳዳሪ እንትን ብለን አናውቅም፣ ግን ሞክረው። ላስት የመጨረሻ አንተ ስለሆን ሞክር የሆነ ነገር ጩህ ቢያንስ አሁን ጩህ ማርያምን እስካል ላስቱ ሞክረው፣ በደንብ ሞክር የሆነ ነገር እድል እየሰጠን ነው። ፋይናል ልትገባ ማለት ነው። ለምናቸው ዘግምት ነው። አንድ ወተህ ግባ። በቃ ለማንኛውም ስለነበረን ቆይታ በጣም ደስ ይል ነበር። ፋራ ነህ ማርያምን አትጮህም እንዴ? የሚቀጥለው ውድድር ግን አላደፍክም። ይመችሽ። አይ እንዲያልፍ ፈልጌ ነበር ግን ነገር አልሞከርኩም። ሶስቱም ውድድር ላይ ተመሳሳይ ነገር አሁንም ብትጮህ አሪፍ ነበር እና አንዳንዴ አይጮህም እንዴ? መጨረሻ ላይ ማርያምን ማለፍ የሚችለው አይ ቲንክ ሰዎችን እያመጣን ከዛ ውስጥ ከተወዳደሩት አንድ ኤፒሶድ ውስጥ ህዝቡ እየመረጠ ላስት ላይ ብናወዳደራቸው የተመረጡ ለምሳሌ ለመጀመሪያው ዙር 10 ተወዳዳሪዎች ቢወዳደሩ ደስ በቃ ያወዳደረ እዚሁ እንዲሸለምና እንትን ያሳቀ እዚሁ እንዲሸለምና አልቆ ግን ከነሱስ ኮመንት ላይ እነሱ ዛሬ በጣም ፈታ ያደረገን ይሄ ልጅ ነው ይበሉ። እነዛ ልጆች ከ10 ኤፒሶድ በኋላ ለብቻቸው እነዛን 10 ሰዎች ተመርጠው ብር ሽልማት በአሪፍ ብር ፋይናል እንዲወዳደር ማለት ነው። እንደዛ እናደርገው። ለምን በተደጋጋሚ በመጡ ቁጥር እንትንም እያለቀባቸው ነው። አይ ቲንክ አይዲያውም እንትኑም እያለቀባቸው ስለሆነ እያለቀ ሳይሆን ዝግጅት ስለሌላ በርግጥ ሲጠሩም የመጥሪውን ይችላል ላይ ደካማ ስለሆነ ተዘጋጅቶ ታላችሁ የመጨረሻ ሲል አንድ ኤፒሶድ ውስጥ ይሄ ሰውዬ አልፏል ለፋይናል ይቅረብ። እንደዛ ነው ያሰብኩት። ለማንኛውም እናንተን ሀሳብ ቅድም እንደነገርናችሁ በደምብ ኮሜንት ላይ ያስቀምጡልን። ኮሜንት ላይ በጣም ደስ የሚል ይመቻችሁ። ሁላችሁም ሰብስክራይብ እያደረጋችሁ በቀጣይ ቪዲዮ እስክንገናኝ ድረስ ባባ